On the morning, Saturday, I get a police. Looking, please, I am wanted man. He ignored me. He drive. ዳኛው ጥሩ ናቸው ይላል በአንድ ቦታ ላይ ደግሞ ጥሩ ነህ አንተ መሄድ ትችላለህ መማር ትችላለህ ብለውኛል ይላል። ጥገኝነት መጠየቅ መብት እንጂ ከህግ ማምለጫ መንገድ አይደለም። ኮንሰንት ፍቃድ ወይም ስምምነት ብለን እንተርጉመው አንድ አሳይለም ሲከር ሆኖ ዛሬ መጥቶ የዛሬ ሳምንት ዩኒቨርሲቲ ሄዶ መግባት የሚችልበትን እድል በጣም ጠባብ ነው። ዶክመንት የሚያሳየው እውነተኛ ጸጸት አላሳየም የሚለውን ነገር ነው ተጽፎ ያገኘነው። ሚዲያ ላይ ወጥቶ ሌሎች ሰዎችን ወንጀል እንዲሰሩ ማበረታታትና ሌሎች ሰዎች አይ እኛ ስደተኛ ስለሆንን ነው ብለው እንዲያስቡ አይደለም። እኛም ስደተኞች ነን። ዳኛው ውሳኔ ላይ የደረስኩት የምስክሮችን ቃል ሰምቻለሁ፣ ሲሲቲቪ ካሜራዎችን ሪቪው አድርጌያለሁ። አላግባብ የሆነ የሀገር ስም ማጥፋት ትክክል አይደለም። ቅድም እንዳልነው አሳይለም ሲከር መሆን ጥፋተኝነት ማለት አይደለም። አንለስ ወንጀሉ ካልሰራ ነው ወይም ደግሞ ወንጀሉ ውስጥ ካልተሳተፈ በስተቀር ከ16 ዓመት በታች የሆነ ህፃን ሴት ልጅ ሴክሹዋል የሆኑ ነገሮችን ለማድረግ ለማውራት ፍቃድ ብትሰጥም እንደ ፍቃድ አይቆጠርም። ጤና ይስጥልን። ይህ ለንደን ኤፍኤም 102.1 ነው። በቅርቡ በዩናይትድ ኪንግደም በወንጀል ተፈርዶበት ከዚያም ወደ ኢትዮጵያ የተመለሰው ሀዱሽ ቅባቱ በኢትዮጵያ በአንድ ሚዲያ ቀርቦ ስለ ጉዳዩ የራሱን አስተያየት ሰጥቷል። ይህም ጉዳይ ማብራሪያው ብዙ ውይይትን ፈጥሯል። በቼምስፎርድ ማጅስትሬት ፍርድ ቤት በተካሄደው የ3 ቀናት ችሎት ዳኛው የክስ ወገኑን፣ የተከሳሹን መከላከያ፣ የምስክሮችን ቃልና ሌሎች ማስረጃዎችን ካደመጠ በኋላ ሀዱሽ ቅባቱ በ5 ወንጀሎች ጥፋተኛ ብሎ ፈርዶበታል። እነዚህም በ14 ዓመት ልጅ ላይ የጾታ ጥቃት ለመፈጸም ሙከራ፣ የ14 ዓመት ልጅን በጾታዊ ድርጊት እንድትሳተፍ የማነሳሳት ሙከራ፣ በ14 ዓመት ልጅ ላይ የጾታ ጥቃት የማስጨነቅ ወይም ሃራስመንት ወንጀልና በአዋቂ ሴት ልጅ ላይ የጾታ ጥቃት ናቸው። ማንኛውም ሰው የራሱን አስተያየት የመግለጽ መብት አለው። ነገር ግን በአንድ ሀገር የአንድ ወንጀል እውነታ የሚወሰነው በቴሌቪዥን ቃለ መጠየቅ ወይም በማህበራዊ ሚዲያ ሳይሆን በፍርድ ቤት በቀረበ ማስረጃና ህጋዊ ሂደት ነው። ይህ የዛሬ ፕሮግራማችን መነሻም ይሆናል። ዋና ዓላማችን በዩናይትድ ኪንግደም የፍትህ ሂደት፣ የኢሚግሬሽን ህግ እንዲሁም እንደዚህ ያሉ ጉዳዮች በህግ አክባሪ ስደተኞች ላይ የሚያሳድሩትን ተጽዕኖ መመልከት ነው። ይህን በሚመለከት በዩናይትድ ኪንግደም በብሉ ብሪጅ ሰፖርት ሰርቪስ የስደተኛ ጉዳዮች የእገዛና የማማከር አገልግሎቶች ኃላፊ ከሆነው ከአቶ ሸፈቀ አደም ጋር ቆይታ አድርገናል። እንኳን ደህና መጣ። እንኳን ደህና ቆያችሁ። ፍቃደኛ ስለሆንክ ደስ ብሎናል። በጣም አመሰግናለሁ ስለጋበዛችሁ። በዚህ ጉዳይ ላይ እንግዲህ ሰፊ ማብራሪያ ከማድረጋችን በፊት የዩናይትድ ኪንግደም የፍትህ ስርዓት ባጭሩ ብታብራራለን። እንዳልሽው ሁለቱም ነገሮችን መስመር ላይ ማየት አለብን። በሶሻል ሚዲያ ላይ የሚነዛውን ወሬ፣ የሚተላለፉት መልእክቶችን ያ ፖስት የሚያደርገው ያ የሚያሰራጨውን አካል የሚወስነው ጉዳይ እንጂ ልክ ፍርድ ወይም ደግሞ ትክክለኛውን ፍርድ ቤት ላይ ተሄዶ እንደሚሰጠው ላይሆን ይችላል። ከነዚህ ውስጥ ሁለቱም ኮምፔር ብናደርጋቸው፣ ሁለቱም ብናወዳድራቸው በፍርድ ቤት የሚሰጥ ውሳኔ ማስረጃዎች የሁለቱም ወገኖችን ማስረጃዎች አቃቢ ህጎችን ተመርምረውበት ፖሊስ ተሳትፎበት ፍርድ ቤት የሁለቱም ወገኖችን ሰምቶ አጣርቶ የሚሰጠው ሲሆን የህዝብ አስተያየት ደግሞ የተሰማውን ስሜት የሚያንጸባርቅበት ንዴቱን ወይም ደግሞ ደስታውን የሚገልጽበት የሚደግፍበትና የሚቃወምበት እንጂ ልክ የፍርድ ሂደቱን ጠብቆ ከመጣ አይሆንም። መመዘኛ ካለምንም ምክንያት ማብራሪያ ጥርጣሬ በላይ እርግጠኛ መሆንን የሚል መመዘኛ ሲኖረው በፍርድ ቤት ላይ በህዝብ አስተያየት ግን ምንም አይነት መመዘኛ ሳይኖር ያ ሰው ወገኔ ነው ወይ ደግፈዋለሁ ወይ የኔ ፍቃድነት ወይም ደግሞ የኔን የግል ጥላቻ ወይም መመዘኛዎችን ነው የሚያስቀምጠው እንጂ በክብደት የሚሰጠው ነገር አይኖረውም። ስለዚህ እኛ ግን ከዚህ ወጥተን የዚህ ሀገር የስርዓት ህጉ ምን ይመስላል፣ ነገሮችን ምን ያካትታሉ፣ በየትኛው መመዘኛዎች አለፉ፣ ምንስ ማወቅ አለብን የሚለውን እንወያያለን ብዬ ተስፋ አደርጋለሁ። ስለዚህ ወደ መጀመሪያው ጥያቄሽ ስገባ የዩኬ የፍትህ ስርዓቱ ባጭሩ ስናየው የመጀመሪያው የሚጀምረው በዩናይትድ ኪንግደም የወንጀልና
ፍትህ ስርዓትን አንድ ሰው ጥፋተኛ ተብሎ ከመፈረዱ በፊት የተለያዩ ስቴፖችን ያልፋል። ከነዚህ ስቴፖች የመጀመሪያው የፖሊስ ሪፖርት ነው። ስለዚህ መጀመሪያ ፖሊስ በ999 ወይም ደግሞ 101 ወይም ኦንላይን ወይም ደግሞ በአካል በመሄድ ወደ ፖሊስ ጣቢያ ሪፖርት ከተደረገ በኋላ የወንጀል ምርመራ ይጀምራል። ፖሊስ ሴንሱ ላይ ወይም ደግሞ ቦታው ላይ መጥቶ መያዝ ወይም አተንድ ማድረግ ካለበት መጥቶ ባለበትን ጥያቄዎችን ይጠይቃል። ያን ፖሊስ ሲመጣ ወይም ፖሊሶችን ሲመጡ የሲቪል ምስክሮችን፣ የስልክ መረጃዎችን እዛ ላይ የነበሩትን ኢንክሉዲንግ ዲኤንኤዎችን ጨምሮ የፎረንሲክስ ናሙናዎችን ጨምሮ ይሰበስባሉ። ስልኮችን ይይዛሉ ወይም ምስክሮችን ያናገራሉ። ሲሲቲቪ ያለበትን አካባቢ ይመረምራሉ። ይህንን ካደረጉ በኋላ ይህንን በሙሉ አጣርተው ጠበቃና አስተርጓሚ መብት አለው። ስለዚህ ይህንን በሚሆንበት ሰዓት አንደር አረስት ነህ ሲባል ፖሊስ የራሱን የሆነ ሮል ይከተላል። እኔ ኦፊሰር እከሌ እባላለሁ፣ አሁን ሰዓቱ ከዚህ ደቂቃ ነው። ስለዚህ በዚህ ተጠርጥረህ በቁጥጥር ስር አውዬሃለሁ ካለው በኋላ ከዛ ሰውየውን ፍሪ ነህ እስከሚባል ያንን ቦታ ለቆ መሄድ አይችልም። ይህንን የፖሊስ ምርመራ የመጀመሪያው ደረጃ ካለፈ በኋላ ወደ አቃቢ ሕግ ወይም ደግሞ ወደ የዘውድ ክስ አገልግሎት ሲፒኤስ ወደሚባለውን ወደ ግምገማ ይሄዳል። ስለዚህ ፖሊስ እነዚህ ማስረጃዎች ይዟል። ምርመራው ሳልቅ ፖሊስ መዝገቡን ሙሉ በሙሉ ነፃና ገለልተኛ ወደ ሆነው የሲፒኤስን አቃቢ ሕግን አካላቶችን ያመራሉ። ወደ አቃቢ ሕግ ጉዳይ ከሄደ በኋላ አቃቢ መዝገቡን ይከፍትና የተደነገገውን ወይም ደግሞ ሙሉ የሕግ ፍተሻ ፉል ኮድ ቴስት የሚባለውን ይመረምራል። ስለዚህ ወደ ክስ ሂድ አይሂድ ወደሚለውን መዝገቡ ይከፈት አይከፈት የሚለውን ነገር ይመረምራሉ። ከነዚህ ውስጥ የማስረጃ ፍተሻ ኤቪደንሻል ስቴጅ የሚባለው በፍርድ ቤቱ የቀረበውን ወይም ደግሞ ማስረጃ የጥፋተኝነት ውሳኔ ለማስፈር እውነተኛ በቂ ማስረጃ ነው ወይ የሚለውን ነገር ያያለ መጀመሪያው። ሁለተኛው የህዝብ ጥቅም ፍተሻ ፐብሊክ ኢንተረስት ስቴጅ የሚባለው ነው። ማስረጃው በቂ ከሆነ እንኳን ይህ ሰው መከሰስ ጥቅም ያስጠብቃል ወይ የህዝብ ጥቅም ያስከብታል ወይ በስ ኢንተረስት ኦፍ ፒፕል ነው ወይ አይደለም የሚለውን የፐብሊክ ኢንተረስቱን ጥያቄ ይመለሳል። ስለዚህ እነዚህ ሁለቱ መልሶች የስ ከሆኑ ዘን የፍርድ ቤት ሂደት ወይም ደግሞ ትሪያል ስቴጅ ይሆናል። ወደ ጉዳዩ ወደ ፍርድ ቤቱን አቃቢ ሕጎቹን የራሳቸውን የተከሳሽ ጠበቆችን ባሉበት የፍርድ ቤት ትሪያል ክሱ ተፈቅዶ ፍርድ ቤት ከሄደ በኋላ እንደገና በአዲስ መልኩ ይጀመራል። ፍርድ ቤቱ የሲፒኤስን ክስ እንዲህ ዝም ብሎ አይደለም የሚቀበለው። ስለዚህ አሁን የመጀመሪያው መምረናል ፖሊስ አለ፣ ከዛ በኋላ አቃቢ ሕጎችን አሉ፣ ከዛ በኋላ ወደ ፍርድ ቤት ይሄዳል። ፍርድ ቤቱ ኦኬ አቃቢ ሕጎች አምጥተዋልና ብሎ ተቀብሎ አይደለም የሚቀጥለው፣ የራሱን የሆነ ደግሞ ስቴጆች ይወስዳል። ከነዚህ ውስጥ ተከሳጁ መደበኛ የህግ ውክልና ጠበቃ አግኝቶ ነው ወይ፣ ሰብአዊ መብቶችና ሌሎች ነገሮች ተሞልተዋል፣ አስተርጓሚ ቀርቦለታል ወይ። ስለዚህ ይህንን የሰጠውን ማስረጃዎችን በሙሉ ይመረምርና የህዝብ ጥቅም ፍተሻ ፐብሊክ ኢንተረስት ስቴጅ ላይ ከደረሰ በኋላ ማስረጃው በቂ ነው አይደለም፣ ይህን በቂ እንኳን ቢሆን መከሰሱን የህዝብ ጥቅም ያስከብራል ወይ። ለምሳሌ የወንጀሉ ከባድነት፣ ተጎጂው እድሜና ተጋላጭነትን ይታይና ሁለቱም ደረጃዎች አዎ ከሆነ መልሳቸው ወደ ሶስተኛው ስቴጅ የፍርድ ቤት ሂደትን ይገመራል። ትራያል ላይ ሲደርስ ክሱ ተፈቅዶ ፍርድ ቤት ከደረሰ በኋላ እንደ ወንጀሉ አይነት በማጅስትሬት ፍርድ ቤት ወይም ደግሞ በዘውድ ወይም በክራውን ፍርድ ቤት የሚለውን ይታያል። ሂደቱ እንደ አዲስ ይጀምራል። ፍርድ ቤቱ የአቃቢ ሕግን ክስ ዝም ብሎ አይደለም የሚቀበለው። አቃቢ ሕግ እያንዳንዷን ጥቃቅን ነገሮች እንኳን ሰብስቦ ይህንን ነገር የሞት ፍርድ ያስቀጣብኛል ብሎ ያመጣቸውን ነገር ፍርድ ቤቱ ደግሞ በራሱ በገለልተኛነት ያጣራና ከሳሽ ወገን ማስረጃዎችን አቅርቧል ወይ፣ ተከሳሹስ ጠበቆች ነበሩት ወይ፣ አስተርጓሚ ቀርቦለት ወይ፣ በሚገባው ቋንቋና ክህሎትን መልሷል ወይ የሚለውን ነገሮችን ያያል። ዘን ማስረዳት ሸክም ነው ዋናው። አሁን ከመጣ በኋላ የማስረዳት ሸክም የምንላቸው በከሳሽ ወገን ላይ ያሉ ተከሳሽ ንጹሃን የማስረዳት ግዴታ የለበትም። ሆኖም ግን ፍርድ ቤቱ ጥፋተኛ ብሎ ካለምንም ቢዮንድ ሪዝነብል ዳውት የሚባለውን ሊያደርገው ይችላል ወይ፣ የማድረግ ፐርሰንቴጁ ምን ያክል ነው የሚለውን ታየ በኋላ ወዲያውን ትሪያሉ ይጀምራል ማለት ነው። ስለዚህ ፍርድ ቤቱ የመጣለትን ፋይል ዝም ብሎ ተቀብሎ ሳይሆን በዚህ መልኩ መርምሮ ነው የሚያሳልፈው። ዘን ይህንን ካደረግን በኋላ የፍርድ ቤት ሂደቱ ሙሉ ለሙሉ ኦፕን ሆኖ ተጀመረ ማለት ነው። ዘን ዝግ ሊሆን ይችላል እንደ የክብደቱ፣ ኦፕንም ለፐብሊክ ኦፕንም ሊሆን ይችላል። ይህን ነው ሂደቶችን የምንከተላቸው። መልካም። ምናልባት አንተም ጠቀስ አድርገህ አልፈዋል። ክሶች ሲታዩ ወይ በማጅስትሬት ፍርድ ቤት ይታያል ወይም በክራውን ኮርት ይታያል። አንድ ኬስ
በማጅስትሬት ሲታይና በኮርት ሲታይ የወንጀሉ ክብደት ሊቀንስ ወይም ስለጨመረ ነው ብለን መግለጽ እንችላለን? የሁለቱስ ልዩነት ምንድን ነው? ወደዛ ከመግባቴ በፊት እነዚህ ነገሮች ክሊር እናደርጋቸው። እንግዲህ ሁለት አይነት የዩኬ ፍርድ ቤቶች ስርዓትን ማስረዳቱ አንደርስታንድ ዩኬ ኮርት ሲስተሙ ስናየው በአጠቃላይ ስናየው የወንጀል ህግ አለ፣ ክሪሚናል ላው የሚባለው ዘን ሲቪል ላው አለ። በወንጀል ህግ የሚባለው ወይም ደግሞ ክሪሚናል ላው የሚሳተፉ ወይም ደግሞ የሚጠቃልሉ ነገሮችን ካየናቸው የወንጀል ህግን በህብረተሰቡና በህዝብ ላይ ወይም ደግሞ በህዝብ ጥቅም ላይ ጥፋቶችን፣ ወንጀሎችን ይዳኛል። ማን? ክሪሚናል ላው የሚባለው ዘን ምንም እንኳን አንድ የተወሰነ ግለሰብ የወንጀሉ ሰለባ ነው ወይም ተጎጂ ከሆነ በሱ ስም ወደ ፖሊስ ተደውሎ ክስ ከቀረበ በኋላ ያንን ሰው ወዲያውን ይወጣና ክራውን ፕሮሲኪዩሽን ሰርቪስ ሲፒኤስ የሚባለውን ይወስደዋል፣ ይቀበለዋል። በእነዚህ ውስጥ ግድያ ካለ መርደር፣ አካላዊ ጥቃትን፣ የወሲብ ወንጀሎችን፣ ዘረፋ፣ ሰብሮ መግባትን፣ ብሮገሪ፣ የእጽ ወንጀሎችን፣ ማዋከብ ወይም ደግሞ ሃራስመንት፣ ማጭበርበር፣ ፍሮድን ጨምሮ እነዚህ ጉዳዮች በሙሉ በክሪሚናል ላይ ነው የሚታዩት። ስለዚህ እኔ እንኳን አንድ ሰው ደውዬ እንደዚህ አድርጎኛል ካልኩኝ እኔ እንኳን ከተውኩት በህዝብ ኢንተረስት ላይ ወይም ደግሞ ቅድም ያየናቸው ነጥቦችን ተከትለው ስለሚሄዱ ፖሊሶች እኔ ባለሁበት ግን ደግሞ በቀጥታ በክራውን ጉዳይ ይታያል። ሲፒኤስ ነው የሚወስደው። ግን ጉዳይ ከምን ነው የምንጀምረው የሚለው እንየው። መጀመሪያ ተጎጂ ያለ ቪክቲም ለፖሊስ ይደውላል። ፖሊስ ምርመራ ያደርጋል። ምርመራ ካደረገ በኋላ ሲፒኤስ ክስ ለመመስረት ይወስናል። ፋይል ልክፈት። ከዛ የወንጀልን የወንጀል ፍርድ ቤትን ጉዳዮች ይጀምራሉ። ከዛ ዳኛ ወይም የዳኞች ቡድን ጁሪ ጥፋተኝነትን ይወስናሉ። አጥንተው ነው ሊሆኑ የሚችሉ ውጤቶች ጥፋተኛ ነው ወይም ጥፋተኛ አይደለም፣ ገልቲ ወይ ነገልቲ የቅጣት ብይን ሰንተንስ ይሰጣሉ። መጨረሻ ላይ ደግሞ ይግባኝ ማለት የሚፈልጉ ከሆነ ይግባኙ የሚፈቀድበትና የማይፈቀድበት ይቀጥላል። ይሄ በክሪሚናል ላው ህግ ላይ ያለው ነው። በወንጀለኞችን ህግ ከሄድን ነው። ሁለተኛው ሲቪል ላው ነው። አሁን አብዛኛው ዩኬ ላይ ያለውን ሀበሻ ልናውቀው የሚገባ እነዚህ ሁለት ልዩነቶችን መለየት አለብን። አብዛኛው ዩናይትድ ኪንግደም ያለነው ሀበሾች ይህን ነገር መረዳትና የምንኖርበትን አገር እስከሆነ ድረስ ህጋቸውን ማክበር ይኖርብናል። ሁለተኛው የፍትሐ ብሔር ህግ ሲቪል ላው የሚባለው ነው። በዚህ ሲቪል ላይ የፍትሐ ብሔር ህግ ፍጹም የተለየ ነው። ይሄ የሲቪል ላው የሚያተኩረው በሰዎች መካከል ያለው ግጭት፣ በድርጅቶች መካከል የሚነሱ አለመግባባቶችና ክርክሮች ላይ የሚያተኩር ሲቪል ላው ወይም ደግሞ የፍትሐ ብሔር ህግ ብለን እንጠራዋለን። በእነዚህ ላይ የፍቺ፣ ባልና ሚስት፣ የልጆችን አስተዳደግ ዝግጅት ወይም ደግሞ ቻይልድ አሬንጅመንትስ፣ የቤትና የክራይና ከራይ፣ የድርጅቶችን ውልና እዳ ካለ፣ የስራ ቦታ ክርክሮችን ያው ኢምፕሎይመንትና ዲስፒቶችን፣ የውል ኮንትራክት መጣስና ለመጣስ፣ የካሳ ጥያቄዎች በሙሉ የመኪና አደጋም ጨምሮ በተለይ መኪና አደጋ ቀላል ሆኖ ሰው ያልሞትበት ከሆነ እነዚህ ነገሮች በሙሉ በዚህ ላይ ይካተታሉ ማለት ነው። ጉዳይም ከምንድን ነው የሚጀምረው? ያው በተለመደ ሁኔታ አንድ የግል ሰው ወይም ድርጅትን ሌላውን ይከሳል። ተከራይ ቴነንት አለ። ለምሳሌ በአከራዩ ላይ ይከሰዋል። እሱ ሰራተኛ ኢምፕሎይመንት ሆኖ አንድ ሰራተኛ ሰሪውን ሊከስ ይችላል። አንድ ሰው እንደዚህ ሊያደርግ። ስለዚህ የፍርድ ቤቱ የሚከተሉት ናቸው። የመጨረሻው ምዕራፎቹ ወይ ካሳ ኮምፐንሴሽን ይሰጣል፣ የገንዘብ ክፍያ ብይን ይበይንበታል፣ የንብረት መልሳት መልስ የሚሉትን እግድ ወይም ደግሞ ትዕዛዝ ያስተላልፋል፣ ወይም ሌላ የፍትሐ ብሔር መፍትሄ ካለ ሊያስቀምጥ ይችላል። በመካከላቸው ያለውን ልዩነት ካየናቸው የወንጀል ፍርድ ቤት ክሪሚናል ኮርት ተብሎ ወንጀሎችን ይዳኛል። ፖሊስ ምርመራ ያደርጋል መጀመሪያው። ከዛ የወንጀለኛ ፍርድ ቤት ክሪሚናል ኮርቱ አብዛኛውን ጊዜ ወደ ሲፒኤስ ይከሳል ወይም ደግሞ ሲፒኤስ አቃቢ ሕጎችን ተከሳሹ ጥፋተኛ ሆኖ ከተመዘገበ ሊኖር የሚችለውን እስራት ጊዜ 1 ወር፣ 2 ወር፣ 5 ወር እያለ ይሄዳል። የፍትሐ ብሔሩን ፍርድ ካየነው ደግሞ ሲቪል ኮርት ብለን የምንጠራቸው አለመግባባቶችን፣ ክርክሮችን ይዳኛሉ። ግለሰቦች ወይም ድርጅቶች ላይ ክስ ማቅረብና አለማቅረብ፣ ከሳሹ ጉዳይን ያቀርባል። እንዲህ እያለ ይቀጥላል። ስለዚህ ይህንን ካልን በኋላ ማጅስትሬት ፍርድ ቤትና ክራውን ላይ ያለውን ልዩነት ምንድን ነው ወደሚል እናየዋለን። ስለዚህ አንድ ሰው መጀመሪያ ወደ ማጅስትሬት ፍርድ ቤት ነው የቀረብኩትና ወንጀሌ በጣም ቀላል ነው ብሎ መገመት ትክክል አይደለም። መጀመሪያ ግን የሚታየው በመጀመሪያ ደረጃ ፍርድ ቤት ብለን እንየው። ስለዚህ ማጅስትሬት ፍርድ ቤት ማለት አብዛኛው የወንጀል ጉዳዮች ሁሉ የሚጀምረው የመጀመሪያው የወንጀል ፍርድ ቤት ነው የሚሆነው። ከሞላ ጎደል ሁሉም የወንጀል ጉዳዮችን የሚጀምሩት እዚህ ላይ ሆነና እንብዛም ከባድ ያልሆኑ ወንጀሎችን የመጀመሪያው ችሎቶችን እርምጃዎች ፕላስ ደግሞ የዋስትና ጉዳዮችን ቤል የምንላቸው ከባድ ጉዳዮችን ካሉ ደግሞ ወደ ክራውን ኮርት ይልካል። መጀመሪያ ግን እሱን አይቶ
መወሰን የማይችላቸው ከአቅሙ በላይ የሆኑ ኬዞች ከሆኑ ወደ ክራውን ኮርት ይልካል። ጉዳዩስ ማን ነው የሚያዳምጠው ካልን ዝም ብሎ አሁን ማጅስትሬት ኮርት ነው ተብሎ ይሄ ተራ ፍርድ ቤት አስመስሎ ለመሳል ምናምን አንድ ሲጀመር ፍትህ ላይ ስርዓት ሲመጣ ተራ የሚባል ነገር የለም። እዛ የተቀመጡት የተማሩ ህግ ያለው አስተርጓሚ አለ፣ መብትን የሚያስከብር አካል አለና ጉዳይ የሚያዳምጠው ይሄ ማን ነው ካልን 3 በጎ ፈቃደኞች ማጅስትሬቶች ወይም ደግሞ አንድ ሙያዊ የዲስትሪክት ዳኛ የሆነ ሙያው ዳኛ የሆነ ዲስትሪክት ጃጅ የሚባለውን ሊያየው ይችላል። ወይም ደግሞ 3 ፈቃደኞች ማጅስትሬቶች ያልተማሩ ዳኞች ወይም ደግሞ በተለምዶ ምንድነው የምንላቸው አይ ቲንክ ፈቃደኛ ዳኞች ብለን እንጥራቸውና ዘንድ ዲስትሪክት ዳኛ አለ። ዲስትሪክት ዳኛ የሚመደብለትና በዋና በችሎቱ በ3 ሰዎች የሚመደብለትን እናያዋለን። ስለዚህ የዘውድ የክራውን ኮርት ላይ ከሄድን ደግሞ የዘውድ ፍርድ ቤት የሚከተሉት ጉዳዮችን ያካትታሉ። ወይም ደግሞ ይሄኛውን እንቁረጠውና የዘውድ ፍርድ ቤት እጅግ በጣም ከባድ የሆኑ ወንጀሎች በዳኞች ቡድን ጁዲሻሪ ወይም ጀሪ የሚመራ ፍርዶችን ከማጅስትሬት ፍርድ ቤቶች የተላኩ ወይም የሚቀርቡ ይግባኞችን ረጅም የአመታት እስራትን የሚያስቀጥሉ ቅጣቶችን የሚመረምር ፍርድ ቤት ይሆናል። እነዚህ ምሳሌዎችን ካየን ግድያ ካለ፣ አስገድዶ መድፈር፣ ሬፕ ካለ፣ ከባድ ዘረፋ፣ የተደራጀ ዘረፋ፣ ከባድ የእጽ ዝውውር፣ የሰዎችን ዝውውር እነዚህ ውሳኔዎችን የሚያሳርፍ ይሆናል ማለት ነው። ስለዚህ ዋና ልዩነቶቹ ምንድናቸው? ማጅስትሬት ፍርድ ቤት አብዛኛውን ጊዜ የመጀመሪያውን ፍርድ ቤት ነው ብለን እንጥራው። አብዛኛው ዘውድ ፍርድ ቤት ደግሞ ወይም ደግሞ የዘውድ ፍርድ ቤት ክራውን ኮርት የሚባለው ደግሞ በአብዛኛው ከባድ የሆኑ ወንጀሎችን የሚታይበት ጥቃቅን የተወሰኑ መካከለኛ ወንጀሎችን ያያል ማጅስትሬት ኮርት። ይሄኛውን ደግሞ ከባድ ወንጀሎችን ይለያል። የዲስትሪክት ዳኛ ወይም ተራ ማጅስትሬቶች ይኖሩታል። የዘውድ ፍርድ ቤት ወይም ደግሞ ክራውን ኮርት ደግሞ አብዛኛው ጊዜ የአንድ ዳኛ ወይም ደግሞ የዳኞች ቡድን ጀሪ ይኖሩታል ማለት ነው። የተገደበ የቅጣት ስልጣን አለው የማጅስትሬት ኮርት። ይሄኛውን ደግሞ ሰፊ የቅጣት ስልጣንን እስከ እድሜ ልክ እስራትን ሊፈርድ ይችላል። ዋናው የዘውድ ክራውንን ፈጣን የችሎት ሂደቶች አሉት ማጅስትሬት ኮርት። የዘውድ ወይም ክራውን ግን ረጅምና በጣም ውስብስብ የሆኑ የፍርድ ሂደቶችን ሃንድል የሚያደርግ ይሆናል ማለት ነው። በዩናይትድ ኪንግደም እንግዲህ በዩኬ ህግ የሴቶችና የህፃናት ጥበቃ በጣም ጥብቅ የሚያደርገው ለምንድን ነው? መልካም። በዩኬ ብቻም ሳይሆን በሁሉም የዓለም ሀገራት ይህን ነገር ጥብቅ ቢሆን ይመከራል ብዬ አስባለሁ። ምክንያቱ ያደግንበትን ማህበረሰብም ሆነ ባህል ትውፊት የሚልላቸው ነገሮች እንዳሉ ሆነው ሴቶችና ህፃናት የተለየ እንክብካቤና ድጋፍ ይፈልጋሉ። ይሄ በተለይ ደግሞ ህፃናትና ሴቶችን ከአቅማቸው በላይ በሆኑ ሌሎች አካላት ለምሳሌ በአደልቶች የሚደርስባቸውን በደል የመቋቋም ስነልቦናዊ እድገታቸውን፣ አካላዊ ብቃታቸውን ያን ነገር የመቋቋም አቅም የላቸውም ተብሎ ይታመናል። ለምሳሌ አንድ ህፃን ከአንድ አደልት የሚደርሰውን በደል የመቋቋም የማመንም ያለማመንም ሂደቱ መረዳት ክህሎቱ ያነሰ ስለሆነ ህፃኑ የተለየ ከለላ ያስፈልገዋል። የተለየ ህግ፣ ጥብቅ የሆነ ህግ ያስፈልገዋል። ይህን ነገር ክሮስ እንዳታደርጉት የሚል ላይን ይሰመርበታል። ሴቶችን በሚመለከት ደግሞ the same thing ከነሱ በላይ የሆነ አቅም መጥቶ አካላዊም ሆነ ስነልቦናዊም ሆነ እንዲሁም ደግሞ ጾታዊ ትንኮሳ በሚያደርስባቸው ሰዓት ሊቋቋሙት በማይችሉበት ደረጃ እንዳይደርስ የተለየ ህጉ የተለየ ከለላ ይሰጣቸዋል። ስለዚህ ምክንያቱ ከሚደርስባቸው ጫና ለመላቀቅ አቅማቸውን በማይፈቅደው መልኩ እንዳይሆን ፍትሁን ለማስፈን ነው ይህን ነገር የሚያስፈልገው። ይሄኛውም ሲባልም ዩኬ ላይ እነሱ ተጋላጮች ናቸው፣ ከአቅማቸው በላይ በሚደርሱ ነገሮችን ተጋላጮች ናቸው ተብሎ ተጨማሪ ከለላ እንዲያስፈልጋቸው ተደርጓል። በዚህም እንትን ላይ እስከምን ድረስ ሊሄድ ይችላል የሚለውን ነገር እንየው። ለምሳሌ አንድ ህፃን ውስጥ በህፃን ላይ የተሳተፈበትን ትንኮሳ፣ ጾታዊ ትንኮሳ ካለ ያንን ህፃን ስሙ እንዳይጠቀስ፣ ፎቶ እንዳይሰራጭ፣ ሌሎች ከሌላዎችም ወይም ደግሞ ባልታወቀ ወይም ደግሞ በሌላ ስያሜ ብቻ V1 V2 3 ምናምን ተብሎ ኮድ ተሰጥቶት በኮዱ እንዲጠራ ምክንያቱም ደግሞ በማህበረሰቡ ተላምደው አድገው ነገ እንደ ከሌኮ እንደዚህ የተደረገበትን ሰው ነው ተብሎ እንዳይፈረጅ እንዲረዳው ከሌላ ይሰጠዋል ነው። ልዩ ጥብቅ እርምጃዎችንም ስፔሻል ሜጀርስ ተደርጎበትም የሚሰሩ ስራዎች አሉ። ከነዚህ ውስጥ ህፃናት ተጋላጭ ምስክሮችም ሆኑ በፍርድ ቤት ላይ የሚቀርቡ ህፃናትም ሆኑ እነሱ ስማቸውን ሳይጠቀስ ወይም ፐብሊክሊ
ፍርድ ቤቱ ያያቸዋል፣ ያናግራቸዋል። ፕሪሪኮርዶችም ሊሆን ይችላሉ፣ በኦንላይንም ሊቀርቡ ይችላሉ። ሆኖም ግን ፐብሊክ በአጠቃላይ ለህዝቡ የማይተላለፉ የነሱን ፕራይቬሲ ከመጠበቅ አኳያ የነሱን ስለልቦናዊ እድገታቸውን ከመጠበቅ አኳያ ፊዚካል አታክ እንዳይደረጉም ጭምር እንዲረዳቸው ስፔሻል ልዩ ጥበቃ ትሪትመንትም ይዘጋጅላቸዋል ማለት። ስለዚህ ኢትዮጵያም ሆነ ሌሎች ሀገራቶች ይህን ነገር ቢከተሉት የተሻለ ነገር ይኖራል። ይሄ በተለምዶ ዩኬ እኮ የህፃናትና የሴቶች ሀገር ነው ይባላል ቢባልም ችግር የለው። ምክንያቱ ግን ይሄ ለሴቶችና ለህፃናት ልዩ ጥበቃ እንደሚያስፈልጋቸው የሚያሳይ መስፈር ተደርጎ ሊወሰድ ይችላል ያስባል። መልካም። ብዙ አዲስ የሚመጡ ሰዎች ከለላ ጠያቂዎች ወይም በህጋዊ መንገድ ሊሆን ይችላል የሚመጡ ወደዚህ ስለ ኮንሰንት ወይንም ደግሞ ስለ ፍቃድ ሙሉ ግንዛቤ ላይኖራቸው ይችላል። በዩኬ ህግ በዩኬ ማህበረሰብ ውስጥ ኮንሰንት ወይም ፍቃድ ምን ማለት ነው? መልካም። ኮንሰንት ፍቃድ ወይም ስምምነት ብለን እንተርጉመው። ፍቃድ መስጠት ወይም ደግሞ መስማማት፣ ኢቭን ፈቅጄልሃለሁ እንኳን ባይባል መስማማት። ኮንሰንት ስምምነት ወይም ደግሞ ፍቃድ በሚለው እንያስበው። የመጀመሪያው ፈቅጄልሃለሁ ይህን ማድረግ ትችላለህ ማለት ሲሆን፣ ሁለተኛው ደግሞ ቃሉን ባታወጪው መስማማት ነው። ፀጉር ቆራጭ ላይ ሂደሽ ፀጉሩሽ እንደሚነካሽ ጭንቅላትሽ እንደሚነካሽ እየፈቀድሽለት ነው። ስለዚህ በሌላ አገላለጽ ተስማምተሻል። በዛ ፍቃዱን ባይሰጥሽም ሊቆረጥ ሲመጣ እንደሚነካ ጭንቅላቱን እንደሚል ይረጋገጣል ማለት ነው። ፍቃድና ስምምነትን መስጠት ስንል አንድን ነገር ከማድረግሽ በፊት ያንን ሰው እንደዚህ ላደርግ ነው ትፈቅድልኛለህ ወይ እዛት ኦኬ ይሄን ነገር ባደርግ ብለሽ መጠየቅ ነው። አንዲት ሴት ልትነኪያት፣ ልትናገሪያት፣ ሰላም ልትያት ወይም ደግሞ ውሻዋን እንኳን ልትነኪው ከፈለግሽ እዛት ኦኬ ይሄኛውን ውሻሽን ብነካው ብለሽ ነው የምታስፈቅጂው። ኖ ከተባልሽ ኖ ነው። ይሄን እናድርግ ብለሽ ጠይቂያለሽ። እምቢ ከተባልሽ እምቢ ነው። ስለዚህ በእኛ ግን በምናየዋለን እንግሊዞች በባህሪያቸው ተሰምቷቸው ደብሯቸው እያለ ሰው ሲመጣ ፈገግ ብለው ነው የሚቀበሉት። ያ ፈገግታ ግን ለእኛ እንደ ግሪን ላይት አይደለም። ስለዚህ አዲስ የሚመጡ ወንድምና እህቶቻችን መጀመሪያ ያደርጉት የሚገባ ፍቃደኝነትን መጠየቅ ነው። መስማማትን መጀመሪያ ያለባቸው። አንደኛ ህፃናት ከሆኑ መቅረብ አይጠበቅባቸው፣ መጠየቅም አይጠበቅባቸውም። ኮንሰንታቸው እንኳን መጠየቅ አይገባም። ህፃናት ከሆኑ ስልካቸውን መውሰድ አይገባም። ስልክ ማውራት አይፈቀድም። ከህፃናት ጋር መጀናጀን አይፈቀድም። ኢቭን እነሱ ፍቃደኞች ቢሆኑ እንኳን ኢቭን እነሱ 18 ነን 20 ነን እንኳን ቢሉ ከነሱ መራቅ መቻል አለባቸው። ስለዚህ ኮንሰንት የሚለውን በዝምታ ፍቃድ መስጠት ወይም ደግሞ መስማማት ፕላስ ደግሞ በቃል ፈቅጄልሃለሁ ይሄን ነገር ተጠቀመው፣ ይሄን ነገር ወሰደው፣ ይሄን ነገር አትወሰደው የሚለውንም ይጨምራል ማለት ነው። እዚሁ ላይ ግን ልጨምረው የሚገባ ዝም ማለት ፍቃድ ማለት አይደለም። ኢግኖር ማድረግ ዝም ማለት አለመቃወም፣ አለመጮህ ወይም ከአፍህ እሺም እምቢም አለማለት ዝም ከተባለ ያ ሰው እንዳለ መስማማት አድርገን መውሰድ መቻል አለብን። በቃ አልፈቀደም ብለን ማየት አለብን። ቻት ለማድረግ ፈልገሽ ዝም ካለሽ ዝም ብሎ እዛው ያለ መቀጠሉ ወይም ደግሞ ከሱ ዞር አለ ማለቱ ለሱ ስፔስ አለ መስጠቱ እንደ ኮንሰንት ተደርጎ ሊወሰድ አይገባም። ዝምታ የመጀመሪያው ለኛው ኤጅ ኦፍ ኮንሰንት ነው። የፍቃድ የሚሰጠውን ኤጅ 16 ዓመት በታች በሆነ በእንግሊዝና በዌልስ ህግ መሰረት ማንኛውም ህፃን ልጅ በህግ ፊት ወሲባዊ ፍቃድ መስጠት አቅም የለውም። ከ16 ዓመት በታች የሆነ ህፃን ሴት ልጅ ሴክሹዋል የሆኑ ነገሮችን ለማድረግ ለማውራት ፍቃድ ብትሰጥም እንደ ፍቃድ አይቆጠርላት። ምክንያቱም ገና የመወሰን አቅም አልደረሰችም ይችላል። ሌላኛው ፍቃድን በተለያየ ጊዜያቶች ሊፈቀድም ሊከለከልም እንደሚችል ማወቅ አለብን። ስለዚህ አሁን መሰረታዊ ነገሮቹ የመጀመሪያው ዝምታ ፍቃድ አይደለም የሚለውን ማንኛውም ሰው እንዲረዳ ፈልጋለሁ። በተጨማሪ ደግሞ ከ16 ዓመት በታች የሆኑ ሴቶችን ወይም ህፃናትን ምንም ቢሉ ምንም ፍቃደኝነታቸውን እነሱ ስለፈለጉ ብቻ መቀጠል የለብንም። እድሜያቸውን ማረጋገጥ ያስፈልጋል። ቢሆን ያ ሁሉ ሀገር ተሰደን መጥተን እድሜያችን እናውቀዋለን። አንድ ሰው በ19 ዓመቱ በ20 ዓመቱ ቢሰደድ እዚህ ሀገር የሚደርሰው በስንት እንደሆነ እናውቃለን። ስለዚህ እነሱ ለትምህርት ቤት መሄዱ አግባብ አለው ብዬ አላምንም። ስለዚህ ፍቃደኝነትን በዚህ መልኩ እንየው። በህጋዊ መንገድ ወይም በህገወጥ መንገድ በየትኛውም መንገድ አንድ ሰው ወደዚች ሀገር ከመጣ በኋላ ጥገኝነት ሊጠይቅ ይችላል። ይህን ጥገኝነት ጥያቄ አቅርቦ መኖር ያንን ከለላ ጠያቂ ሰው ከወንጀል ነፃ ከየትኛውም ወንጀል ነፃ ነው ተብሎ እንዲታሰብ ሊያደርገው ይችላል። ሁልጊዜ አለማወቅ ከጥፋተኝነት አያድንም ወይም ደግሞ ከመታሰር ከቅጣት አያድንም ይባላል። አንድ ሰው እግሩ ወደ ዩኬ ከረገጠ በኋላ በዩኬ ህግና ደንብ ይመራል ነው።
ማንም ይሁን ምንም እዚህ ሀገር ተወልዶ ያደገ ይሁን ብሪቲሻዊ ይሁን ዜግነቱ ራሱ ነጭ ይሁን ጥቁር ይሁን አሳይለም ሲከር ይሁን ወረቀት ይኖረው አይኖረው የመኖሪያ ፍቃድ ይኖረው አይኖረው ያ በወንጀል ህግ ላይ ተጠያቂነት አያድንም። ዜጋ ስለሆነ ካጠፋ ይቀጣል። አሳይለም ሲከር ስለሆነ ካጠፋ ይቀጣል። ኢቭን ከሲስተም ውጭ ያሉትን ሰዎችን ቢሆኑ ማለት ይሄ ጥገኝነት ወረቀታቸው ተነፍገው ዝም ብለው እየኖሩ ያሉት ሰዎች እንኳን ቢሆን ከጥፋተኝነት አያድንም። ህፃንም ቢሆን ከጥፋተኝነት የሚድንበት ነገር የለውም። ስለዚህ አንድ ሰው አሳይለም ሲከር ስለሆነ ጥፋተኛ የሚያስብልም አይደለም። አንድ ሰው ጥገኝነት ስለጠየቀና አሳይለም ሲከር ስለሆነ ደግሞ ከተጠያቂነት ነፃ ይሆናል ማለት አይደለም። ሰው ሁለቱንም በደንብ ማወቅ ያለብን ጉዳዮች ናቸው። እንደ አሳይለም ሲከር ስለሆነ ብቻ ጥፋተኛ ነው ማለት አይደለም። ዜጋ ስለሆነ ደግሞ ከተጠያቂነት ነፃ ይሆናል ማለት አይደለም። የጥገኝነት ጥያቄ አቅርቦ መኖርና ከወንጀል ነፃ ያደርጋል የሚለው ጥያቄ ተጨማሪ ማብራሪያ ሲሰጥሽ የመጀመሪያው የህግ የበላይነትን ሩል ኦፍ ላው መርሁን ማክበር ነው። የህግ የበላይነት አለ። የህግ የበላይነት ማለት ህግ ነው የበላይ እንጂ ስደተኝነትሽን፣ ሴት መሆንሽን፣ ወንድ መሆንሽን እና ሌሎች ጉዳዮች አይደለም መለያው። ያ አንድ እንበል። ፕላስ ጥገኝነት መጠየቅ መብት እንጂ ከህግ ማምለጫ መንገድ አይደለም። ከህግ የምናመልጥበት እኔ አሳይለም ሲከር ስለሆንኩ ነው፣ አይ እኔ እየቀጡኝ ያሉት እኮ እኔ አሳይለም ሲከር ስለሆንኩ ነው የሚለውን ይሄ ወንጀል ሰርተሽ በጥፋት ሰርተሽ በሁኔታዎችን መደበቅ እንደሚሆን ነው የሚቆጠረው። ስለዚህ ያ ትክክል አካሄድም አይደለም። ፕላስ ደግሞ ቅድሚያ ነው ያገኘው። ቅድሚያ ያገኛል ስንል ኢሚግሬሽን ክሪሚናል እንትንሽን ከአሁን በፊት የነበረሽን ሂስትሪ ምናምን አይደለም። ካጠፋሽ ትቀጫለሽ፣ አለቀ። ስለዚህ የፍርድ ቤት እልባቶች እስከሚገኙ ድረስ ግን ያንን ጥፋት ነው ያው ተጠርጣሪ ነው ሊሆን የሚችለው እንጂ ጥፋተኛ ለመባል አይችልም። ከተወሰነበት ግን ጥፋተኛ ብሎ ነው የሚጠራው። አንድ ሰው ጥገኝነት ስለጠየቀ ብቻ ጥፋተኛ ማለት አይደለም። ከህግ ማምለጥም አይችልም። ከለላ ጠያቂዎች በመጡ በጥቂት ቀናቶች ውስጥ የመጣሁት ለትምህርት ነው ብለው ወደ ከፍተኛ ትምህርት ተቋማት ሄደው ማመልከት ይችላሉ። መጀመሪያ የሚያደርጉት ነገር ምንድን ነው? ወይም እንዳጠቃላይ የጥገኝነት አጠያየቅ ስርዓቱ ምን ይመስላል? መልካም። አንድ ሰው ጥገኝነት እንዲሰጠው ከህግ ፊት ቀርቦ ዋና ምክንያቶች ተብለው እሱ የተሰማውን ስሜት ሳይሆን የመሰደድ ወይም ደግሞ የመጠቃት ስጋቱ ምንድን ነው የሚለው ነው። ድርገመው አንድ ሰው ጥገኝነት እንዲሰጠው በህግ ፊት ቀርበው ዋና ምክንያቶችን ማስረዳት ይኖርበታል። እነዚህ ውስጥ በ1951 የስደተኞች ኮንቬንሽን መሰረት ያ ስጋት ከሚከተሉት ነገሮችን ዋና ምክንያቶች አንዱ እና በቀጥታ የተያያዘ መሆን አለበት። ለምሳሌ ከዘር ጋር የተያያዘ፣ ከሃይማኖት ጋር በተያያዘ፣ ብሔራዊ ወይም ደግሞ በዜግነቱን በተመለከተ፣ ፖለቲካል ኦፒኒየኑ ወይም ደግሞ ፖለቲካል አመለካከቱን በተመለከተ ወይም ደግሞ የተወሰነ የማህበራዊ ቡድን አባላት ከሆኑን የሚመለከት ይሆናል እንጂ አንድ ሰው ለትምህርት ነው የመጣሁት ወይም ደግሞ ለሌላ ነገር ነው የመጣሁት ተብሎ ወይም ኢኮኖሚካሊ ስደተኛ ሆኖ ጥገኝነት መጠየቅ የሚችልበት ነገር የለም። ከሀገሩ ያስወጣው ስጋቱ ምንድን ነው? ትምህርት አለመማር ስጋት አይደለም። ትምህርት የማግኘት እድል አላገኘሁም ማለት አንለስ በዘርህ በሃይማኖትህ በምናምን ካልሆነ በስተቀር ስጋት አይደለም። ስለዚህ ጥገኝነት የሚያስጠይቀው ምክንያቶች ብለው ዩኬ ገቨርንመንት ላይ የዩኬ ገቨርንመንት ላይ ዌብሳይት ላይ ገብተን ብናያቸው በእነዚህ በ1951 ጋር ተያይዘው የዘር፣ የሃይማኖት፣ የፖለቲካ አመለካከት፣ የዜግነትን ጉዳይ እንዲሁም ደግሞ የተወሰነ የማህበረሰባዊ ወይም ደግሞ ማህበራዊ ቡድን አባል መሆንን ያጠቃልላል። አሊያ ግን በትምህርት ነው የመጣሁት ወይም ደግሞ በሌላ ጉዳይ ነው የመጣሁት የሚለውን ግን ወይም ኢኮኖሚካሊ ችግረኛ እኔ ድሃ ስለሆንኩ ነው የመጣሁት ሊያስኬድ አይችልም። ዘን ስርዓት ውስጥ ምን ይመስላል ካየን እንግዲህ ሁላችንም እዚህ ሀገር ስንመጣ አንለስ በፋሚሊ ካልመጣን በስተቀር በስደተኝነት መርህ ጉዳዮች ላይ አልፈናል። ከነዚህ ውስጥ መጀመሪያ ስንገኝ ወይም ደግሞ እጃችን ስንሰጥ ስማችን፣ ዜግነታችንን፣ ሃይማኖታችንን፣ ለምን ከሀገራችን እንደወጣን፣ ለምን ሀገራችን ውስጥ መኖር እንደማንችል ኦንሊ ሀገራችን ውስጥ ከሀገራችን ለምን ወጣን አይደለም። ሀገራችሁ ላይ ሌላ ቦታ ለምሳሌ አንዱ አካባቢ ከሆነ ያንን ችግር የደረሰብህ ሌላ አካባቢ ሄደህ መኖር የማትችልበት መንገድ ምንድነው የሚልም ጥያቄዎችም ያካተተ ጥያቄ ነው የምንጠየቀው። ያንን በሙሉ ከመለስን በኋላ አመጣጣችን፣ ስለዚህ መጀመሪያ ማንነታችን በተመለከተ እኛ ማንን፣ ያንን ጥገኝነት እየጠየቀ ያለው ሰው ማን ነው፣ ስሙ፣ ዜግነቱ፣ ሌላ ስም ተጠቅሞ ያውቃል አያውቅም፣ ጾታው፣ ምናምን፣ ቋንቋው፣ ሃይማኖትን ይጠየቃል። ዘን የመጣበትን መንገድ አመጣጡ
በሱዳን፣ በሊቢያ፣ በስዊድን፣ በጀርመን፣ በግሪክ ወይም በምናምን ተብሎ ይገለጻል። በሶስተኛ ክሪሚናሊቲ ነው። የክሪሚናሊቲ ማለት ወንጀል ነክ ታስረህ ታውቃለህ ወይ? ፊንገር ፕሪንት ሰጥተህ ታውቃለህ ወይ? ወንጀል ሰርተሃል ተብለህ ተጠርጥረህ ታውቃለህ ወይ? ወንጀለኛ ተብለህ ወይም አሸባሪ ተብለህ ተጠርጥረህ ታውቃለህ ወይ? ክራይም ውስጥ ተሳትፈህ ታውቃለህ ወይ? ወይም ደግሞ ተሳትፏለህ ተብለህ ታውቃለህ ወይ? ኢቭን አኩዜሽንም ጭምር ከሆነ የሚሉትን ጥያቄዎች ከዛ ስለ ጤንነት ሜንታል ሄልዝ ችግር አለብህ ወይ? ያመሃል አያምህም? ዘን የተለየ ነገር ከዛ ወደ አራተኛ ነጥብ ላይ ስንሄድ ምን ያጋጥመሃል ወይም ደግሞ ብትመለስ ሀገርህ ማንን ነው የምትፈራው? ለምንድን ነው መመለስስ ማትፈልገው የሚለውን ነገር ይላል። ከዛ መጨረሻ ላይ ይሄ የመጀመሪያ ስክሪን ኢንተርቪው ተብሎ የተቀመጠው ነው። ከዛ ወደ ዋናው ኢንተርቪው ላይ እንገባለን። አንዳንዶቹ ስቴትመንት ከጠበቆቻቸው ጋር በመመካከር ስቴትመንት ወይም ደግሞ ዝርዝር መረጃዎችን ይሰጣሉ ለሆም ኦፊስ። ዘን ቀጣዩ ከ3 ወር በኋላ ከ1 ወር በኋላ ከ2 ሳምንት ከ3 ሳምንት በኋላ ወይም ደግሞ አንዳንድ ጊዜ ዘግይቶም ሊመጣ ይችላል ዋና ኢንተርቪው የሚለውን ነገር ይመጣል። በዋና ኢንተርቪው 2 ሰዓት 3 ሰዓት የሚፈጅ መስቀለኛ ጥያቄዎችም ጭምር ተካተውበት እያፋጠጡ በሚባል መልኩ ጥያቄዎች ይጠይቁሻል። ማነሽ? ለምንድን ነው የወጣሽው? ለምን አትመለሽም? ከየት ነው የመጣሽው? ቤት መጣሽ? እንደዚህ ዲቴል ያለፈው ወር ጃንዋሪ ላይ ነበርኩኝ፣ ፌብሩዋሪ ነበርኩኝ። ግን መስቀለኛ ጥያቄዎችን ከዛ ከምትናገሪውን ከምትመልሽውን መስቀለኛ ጥያቄዎችን እያወጡ ይጠይቁሻል። ከዛ በኋላ እነሱ ጠይቀው ለውሳኔ ሰጪ አካል ያሳልፋሉ። ውሳኔ ሰጪ ደግሞ የተናገርሻቸውን ነገሮችን እያመዛዘነ ሀገሪቱ ላይ ስለ ሀገሪቱ ላይ ያላቸውን እውቀት ስለ ሰብአዊ መብቶችን፣ ዲሞክራሲ መብቶችን እና ሌሎች ነገሮችን እያመዛዘኑ በተቀመጠው መርህ መሰረት ወይ ይሰጣል ወይ ይከለከላል። ዘን አንድ አሳይለም ሲከር ሆኖ ዛሬ መጥቶ የዛሬ ሳምንት ዩኒቨርሲቲ ሂዶ መግባት የሚችልበትን እድል በጣም ጠባብ። ምክንያቱም ገና በሳምንት እና በ3 ቀን በ7 ቀን እንኳን ሆቴል ይመድብ ማለት አንድ አሳይለም ሲከር ሆኖ ከመጣ በኋላ ጥገኝነት ጠየቀ። የሚያርፍበት ቦታ አለው የለውም? ቤተሰብ አለው የለውም? ከጠየቀ በኋላ የሚያርፍበት ቦታ ከሌለ መንግስት በቀን 3-4 እያበላ ሆቴል ያስቀምጠዋል። ማለት የሚያርፍበትን አኮሞዴሽን ይሰጠዋል። እዚህ ሆቴል ላይ እንግዲህ ምግብ የሚበሉት የሚጠጡት የሚተኙበት እንዲሁም ደግሞ አሳይለም ዌልከም እና ሌሎች ቻሪቲዎችን እየመጡ ደግሞ የሚለሱትን ጭምር የሚሰጥበትን ደህንነቱ የተጠበቀ ሕክምና አገልግሎት እንዲያገኝ የምክር አገልግሎት እንዲያገኝ ፋሲሊቴት የሚደረግበት ነው። እዛ ላይ በጊዜያዊነት ከቆየ በኋላ ሌላኛው ተጨማሪ ደግሞ ሴክሽን 95 የሚባለውን የእርዳታ መርህ እንዲሰጠው ደግሞ ሌላ አፕላይ ይደረጋል። በዚህ ጊዜ ቋሚ የሆነ እርዳታ ውሳኔ እስከሚያገኝ ድረስ እርዳታ እንዲያገኝ ደግሞ ሴክሽን 95 የሚባለውን ይመጣለታል። በዛ ላይ ሀገርህ ላይ መሬት አለህ የለህም፣ ሀብትና ንብረት አለህ የለህም፣ ሌሎች ምና ብር አለህ የለህም የሚሉ ጥያቄዎችን ተጠይቆ ሙሉ ለሙሉ ምንም የለኝም ካለ መንግስት ወደ ሰፖርትድ አኮሞዴሽን ወደ ሼርድ አኮሞዴሽንም ሆነ ወደ ሌላ ሆቴል በቋሚነት ወይም ደግሞ ውሳኔ እስከሚሰጠው ወይም ደግሞ ቋሚ ቤት እስከሚሰጠው ድረስ ማቆያ ቦታ ወደ ሆቴሎችም ወይም ወደ ጊዜያዊ ማቆያ ቤቶችም ወይም ሼርድ አኮሞዴሽን ይወሰዳል ማለት ነው። ስለዚህ አንድ ሰው እነዚህ በ7 ቀን በ10 ቀን በ15 ቀን አንዳንድ ጊዜ ደግሞ እስከ 1 ወር ከዛ በላይም ሆቴል ላይ የሚቀመጡ ሰዎች አሉ። በዚህ ጊዜ ውስጥ ግን ዩኒቨርሲቲ መግባት ትፈልጋለሁ የሚለውን ነገር በጣም ጠባብ ነው። መጠየቅ ቢጠይቅ እንኳን አንደኛ ገና ይሄ ሬጂስትሬሽን ካርዱ እንኳን ላይመጣለት ይችላል። አሳይለም ሲከር መሆኑ ቢታወቅም ይሄ ሬጂስትሬሽን ካርዱ ወይም ደግሞ አሳይለም ሬጂስትሬሽን ካርድ የሚባለውን ወዲያውኑ እንኳን ላይመጣ ይችላል በ5 ቀን በ6 ቀን። ስለዚህ ለትምህርት ነው የመጣሁት አያስኬድም አይባልም። ብዙ ጊዜ ሜቢ በተለያዩ ቦታዎች ላይ እየወጣን የተለያዩ ነገሮች ልንናገር እንችል ይሆናል። ራሳችንን እኔ እንደ ማንኛውም ስደተኛ በሊቢያ አይደለም የመጣሁት ምናምን ልንል እንችላለን። እውነታው ግን እዚህ ሀገር ሲመጣ አንድ ሰው የደረሰበትም ይደርስብኛል ብሎ የሚያስባቸው ስጋቶችን በሙሉ በዝርዝር የሚያስረዳበት መንገድ ነው እድል የሚሰጠው መንግስት። ስለዚህ አስፈላጊ ነጥብ እዚህ ላይ ማንሳት የምፈልገው የተሻለ ስራ ለመፈለግ፣ የተሻለ ትምህርትን ለማግኘት፣ የኢኮኖሚ ህይወትን ለማሻሻል ወደ ዩኬ መምጣትና ጥገኝነት ጥያቄ ማቅረብ ምክንያት ሊሆን አይችሉም። ምክንያቱም ቅድም የዘርዘርናቸውን አያካትትምና እነዚህ ምክንያቶች ይዘው ለሚመጡ ሰዎች በአጠቃላይ የኢኮኖሚ ስደተኞች ወይም ደግሞ ኢኮኖሚክ ሚግራንትስ ተብለው ይፈረጁና ጥያቄያቸውንም ወዲያውኑ ውድቅ ይደረግባቸዋል። ሆም ኦፊስ ግን ያን ነገር አይቶ ስክሪን ኢንተርቪው፣ ዋና ኢንተርቪው፣ ሌሎች ሂደቶች ተከትለው እስከሚጨርስ ድረስ ስቲል በጥገኝነት ጥያቄዎች ተብለው ይመዘገባሉ። ግን ብዙ ጊዜ
ለትምህርት ነው የመጣሁት፣ ለተሻለ ስራ ነው የመጣሁት፣ ድህነት አስቸግሮኝ ነው የመጣሁት የሚሉት ነገሮች በኢኮኖሚክ ሚግራንትነት ውስጥ ያካትቷቸዋል። መልካም። ምናልባት ታዲያ እነዚህን ሂደቶች ሁሉ አልፎ በመጠባበቅ ላይ ያለ ወይም ደግሞ ወረቀቱን አግኝቶም ያለ ሊሆን ይችላል ከለላ ጠያቂ የሀገሪቱን ሕግ ካልጠበቀ የሚያጋጥመው የሕግና የኢሚግሬሽን ውጤት ምን ሊሆን ይችላል? ልናውቃቸው የሚገቡ ነገሮች አሉ። አካኖት እንትን ማለት አልችልም። ሀገሬን ያላደረገችልኝ ያደረገልኝ ማለት አልችልም። ሜይ ቢ ለአንዳንድ ሰዎች የተለያዩ ነገሮች ሊኖር ስለሚችል፣ ግን እዚህ ሀገር ስንገባ እንደ ሰው ነው የምንቆጠረው። ጥቁር ሆነን፣ ሙስሊም ሆነን፣ ክርስቲያን ሆነን፣ ኦርቶዶክስ ሆነን፣ ፕሮቴስታንት ሆነን፣ መልካችን አማራ አላማረ፣ ቆዳችን ተሸበሸበ አልተሸበሸበ፣ እድሜያችንም ምንም ግድ አይሰጣቸውም። የመጀመሪያው ሰው መሆናችን ብቻ በሰውነታችን ነው የሚቀበለው። ያንን ሁሉ ካደረጉልን በኋላ ወደ ህግ ነገሮችን እናመጣለን። ስለዚህ የህግን አለማክበር ለአንድ ስደተኛ የሚያስከትለው በጣም ብዙ ጣጣዎች አሉት፣ እስከ ዲፖርቴሽን ድረስም ይደርሳል። ሆኖም ግን ቅድም እንዳልነው አሳይለም ሲከር መሆን ጥፋተኝነት ማለት አይደለም፣ አንለስ ወንጀሉ ካልሰራ ነው ወይም ደግሞ ወንጀሉ ውስጥ ካልተሳተፈ በስተቀር። ሆኖም ግን አንድ ስደተኛ አሳይለም ሲከር ሆኖ መጥቶ ወይም ደግሞ ሪፊጂ ስታተስ ያለው ኢቭን ኢንዲፊኒት ሊቭ ቱ ሪሜን ያለው ሰው ህግን ካላከበረ የሚደርስባቸው ኮንሲኩዌንሶች አሉ። ከነዚህ ውስጥ የህግ ውጤቶች አሉ። ከነዚህ በዩኬ ወንጀል መዝገብ ላይ በስሙ ጥፋተኛ ተብሎ ይመዘገባል። ዲቢኤስ በምናደርግበት ሰዓት እንኳን ጥፋተኛ ተብሎ እዛ ላይ የሚዘረዘራሉ። በዓለም አቀፍ ደረጃ የሚታይና መቼም የማይጠፋ ጥቁር ነጠብጣቦች ሆነው ይቀጥላሉ። በቃ ይህንን ሰው ወንጀሉ ከባድ ነው። ለምሳሌ በቅርቡ እንኳን ያየናቸው ጀርመን ላይ ታስረው የነበሩ ወይም ደግሞ ሌላ ቦታ ላይ ተነስተው በቃ የትም ተከትሎች ነው የሚሄደው፣ ሪከርድሽ ነው የሚሆነው። በሁለተኛ የኢሚግሬሽናችን ላይ የመኖሪያ ፈቃደኝነታችን ላይ ደግሞ አሉታዊ ተጽዕኖ ይኖረዋል። ከነዚህ ውስጥ ግለሰቡ የወደፊት ቋሚ መኖሪያ ፈቃድ አፕላይ እንዳደርግ የሚከለክላቸው ነገሮች ይኖራሉ። ለምሳሌ አንድን ሰው የባስ ትኬት ሳይጠቀም እንትን ቢያደርግ ወይም ደግሞ ፍቃድ ይሄ ማለፊያ የሚሆን ወይም ሳይከፍል ቢያልፍና በተደጋጋሚ ቢደግመው ክፍል ተብሎ ሳይከፍል ቢቆይ በፍርድ ቤት ተቀርቦ ጥፋተኛ ተብሎ ከተመዘገበለት ወይም ደግሞ ተጣልቶ ተደባድቦ ግን ደግሞ ጉዳዩ ወደ ፍርድ ቅድም የተዘረዘሩ ነገሮችን በሙሉ ሳያልፍ በቂ ማስረጃ ሳይኖር ጉዳዩ እዛ ድሮፕ ቢደረግ ግን ስቲል የፖሊስ ሪከርድ ላይ ሳይዘጋ ከቆየ ኢንዲፊኒት ሊቭ ቱ ሪሜን ቋሚ መኖሪያ ፈቃድ እንኳን አፕላይ በሚያደርግበት ሰዓት ለ2 ዓመት ለ3 ዓመት ወይም ደግሞ ከዛ በላይም ተንጠልጥሎ ሊቆይበት ይችላል። ያ ማለት መሳፈር አይችልም፣ ስራ መስራት የማይችልበት እድላቸው ይኖራሉ። በስራ ላይ አሉታዊ ተጽዕኖ ይኖረዋል። ምክንያቱ የወንጀል ሪከርድ ያለው ሰው መስራትም ስለማይችል በኢሚግሬሽኑ ላይ ከማዘግየትና ከመንገላታት በተጨማሪ ሊደርስበት የሚችለው ዲፖርቴሽን ነው። ዲፖርት ሊደረግ ይችላል። ለምሳሌ አንድ ሰው ከ12 ወራቶችን 12 ወይም ደግሞ ከ12 በላይ ወራቶችን የሚቆይ ወይም ደግሞ የተቀጣው ቅጣት ካለ ወይም በፍርድ ቤት ይህንን ሰው ጥፋተኛ ነው ተብሎ ከተፈረደበት በኋላ ሆም ኦፊስ ይህንን ወንጀለኛ ከሀገር ቤት ከዚህ ከዩኬ የማስወጣትን ስልጣን ይኖረውና ዲፖርት ይደረጋል። አካሄዱን ሌላም የጤንነት ጉዳዮች ሊደርስበት የሚችለውን ነገሮችን ሀገሪቱ ላይ ቢሄድ ሊደርስበት የሚችለው ነገሮች በሙሉ ታይተው ወደ ሀገሩ እንኳን ባይሆን ወደ ሶስተኛ ሀገር ዲፖርት የሚደረግበትን መንገድ ያመቻቻል ሆም ኦፊስ። ስለዚህ እነዚህ ነገሮችን አንድ ስደተኛ ህግን የማክበር ግዴታ ይኖርበታል። እነዚህን ካላደረግን ግን በራሳችን እንግዲህ ሚሊየንስ ብር ተወጥቶ ቤተሰብ አዋጥቶ ቤተሰብ ለፍቶ ጥሮ ግሮ ያመጣውን ንብረት ሽጦ እዚህ ካደረሰን በኋላ ለጥቂት ደቂቃዎች ስሜታችን መቆጠብ አቅቶን እዚህ ውስጥ ስንገባ ትንሽ አስቸጋሪ ሊያደርገው ይችላል። ስለዚህ ሁላችሁም የምታዳምጡ ወንድምናቶቻችን እባካችሁ ዩኬ ላይ ከደረሳችሁ በኋላ ስለ ዩኬ ባህሪያቶችና ህግን ማወቅ ይጠበቅባችኋል። መልካም፣ ጥሩ ነጥብ ነው እያነሳ ያለው። ምናልባት 2 ጥያቄዎችን አያይዘን አንድ ላይ መመለስ ብንችል ደስ ይለኛል። በዩኬ የፍትህ ስርዓት ማስረጃ እስኪቀርብ ድረስ ሁሉም ሰው ንጹህ ነው ይባላል። ይሄ ነገር ከተፈረደ በኋላ ምን ማለት ነው? ሌላው ደግሞ የዩኬ ፍርድ ቤት ውሳኔ የሚሰጠው ምን አይነት ማስረጃዎችን ይዞ ነው ወይም ምን አይነት ማስረጃዎች ላይ ተንተርሶ ነው? መልካም። አይ ቲንክ ያደገ ሀገር ውስጥ መኖራችን ደስ ከሚያደርጉኝ እኔም ከምረካበት ነገር አንድ ሰው ዝም ብሎ ስለጠረጠረሽ ሪፖርት ስላደረገሽ ትጠየቂያለሽ ወይም ደግሞ ትታሰሪያለሽ ወይም ጥፋተኛ ትሆኛለሽ ማለት አይደለም። ፖሊስ ሲመረምርም አፍሪካዊ ስለሆንሽ ጥቁር ስለሆንሽ ነጭ ስለሆንሽ አይደለም።
በቃ የራሱን ያስቀመጡትን ሩሎች አሉ። በነዛ ሩሎች ነው ቅድም አንስተናቸው ነበረ። ዘን ያንን ለምሳሌ ፖሊስ ምርመራውን ይመረምራል፣ ወደ ሲፒኤስ ይሰጣል፣ ሲፒኤስን ደግሞ ወደ ፍርድ ቤት ይወስዳል፣ ፍርድ ቤቱን ደግሞ እንዲህ ያልናቸው ነገሮች ሰው ይህን በሙሉ ፖሊስ ኦኬ ሸፈቀ እንደዚህ አድርጎኛል ተብሎ ሸፈቀ ለምን እንደዚህ ታደርገዋለህ ብሎ መድረው አይደለም እንትን የሚያደርገው የራሱን የማጣራት ሂደቶችን ይከተላል። ዘን ሲሲቲቪ ይመረምራል። ያ ማለት ሁሉም የካሜራዎችን ዙሮ ይፈልጋሉ። ለሰይ እዚህ ጋር ከሆነ ፊት ለፊት የሌላ ካሜራ ካለ ያንን ካሜራ ለፖሊስ የመስጠት ግዴታ አለበት። የተቀረጸውን ስልክ ዊትነሶች እዛ የነበሩ ሰዎችን ስልክ እዛ ከነበሩ ሰዎችን ምስክርነትን እንትን ያደርጋል፣ ቃል ይቀበላል። ፖሊስ መጥቶ እዛ ያሉትን ሲኑስ ላይ የነበሩትን ወይም ደግሞ ሲኑ ላይ የነበሩትን ነገሮች በሙሉ ይመረምራል፣ ሪዘርቭ ያደርጋል፣ ይይዛል። ስልኮችን፣ ሜሴጆችን፣ ቨርባል የነበሩ ኮሚኒኬሽኖችን ሂደቱን ሙሉ ለሙሉ ያጠናል። ስለዚህ ዝም ብሎ ሪል የሆነ ኤቪደንስ ያስፈልጋቸዋል። ሪሊቨን ኤቪደንስ ከሌለ እንኳን ኮልድ ኬስ ተብሎ ነው የሚቀመጡት እንጂ ሳይያዝ ዝም ብሎ አንድ ሰው ጥፋተኛ ማድረግን ፍርድ ቤትም አይሄድም፣ ወደ ፍርድ ቤት ወደ ሲፒኤስም አይሄድም፣ ሲፒኤስም ወደ ፍርድ ቤት አይወስደውም። እንዲህ ያለ ሂደቶች ተከትለው አይሄዱም። ስለዚህ በቀላሉ የሲሲቲቪ ምስሎችን የ999 ወይም ደግሞ 101 ወይም ደግሞ በኦንላይን ወይም ደግሞ በአካል ሄደው ሪፖርት ስታደርግ የተደረገውን ሪፖርት ከዛ ቦዲ ወርን ቪዲዮዎች አሏቸው። እንግዲህ ሁሉም ፖሊስ እዚህ ላይ የሚገጥመው ነው የሚደረግለትን ካሜራ አለ። ያንን ካሜራ ችግሮች ሲኖሩ ወዲያው ነው የሚቀርጹት፣ እየቀረጹሽ እንደሆነ ይነግሩሻል። ስለዚህ እነዚህ የፎረንሲክ ማስረጃዎችንም ጨምሮ ዲኤንኤ፣ ጣት አሻራ፣ የሳይንስ ውጤቶች እነዚህም በሙሉ አንድ አድርገው አይተው ይናበባሉ አይናበብም፣ ይጣረሳሉ አይጣረሱም፣ አንደኛውን ደግፋል አይደግፍም። ከዛ ደግሞ ተጠርጣሪው ጥያቄዎችን ይጠየቃል። ይሄ የማጣራት ምንድነው የሚባለው ቃለመጠይቆች በሚደረግበት ሰዓት የተናገራቸው ነገሮችን ከሂደቱ ጋር ይሄዳሉ አይሄዱም፣ ምስክሮችን የተናገረውና እኔ የተናገርኩትና ተጠርጣሪ የተናገረውን ምስክር የተናገረውን ይናበባል፣ ክሬዲቢሊቲ ያለው የለውም የሚሉ ነገሮችን በሙሉ ታይተው እንጂ እንዲሁ በዘፈቀደ ጥቁር ስለሆንሽ ወይም አሳይለም ሲከር ስለሆንሽ ዝም ብሎ የሚለጥፍብሽ አይደለም። እንደዛማ ቢሆን ኑሮ የዩኬ ስርዓቱን እኔ ፖሊስ አቁሞኝ አያውቅም። 7 ዓመት 8 ዓመት እየሆነ ነው። በጣም ብዙ ኢትዮጵያውያንና ኤርትራውያን እዚህ ሀገር በሰላም ይኖሩ ምንም አይነት 20 ዓመትም 30 ዓመትም ተቀምጠው ፖሊስ አስቁሟቸው የማያውቁ ኢትዮጵያውያንና ኤርትራውያን አሉ። በተመሳሳይ ደግሞ በሳምንትም በ3 ቀንም በ4 ቀንም ዲፖርት የሚያስደርግ ወንጀል ተብሎ በፍርድ ቤት የሚፈረድባቸው ሰዎችም ታገኛለች። ስለዚህ ያንን ሰው ሰኞና ማክሰኞ፣ ሰኞና አርብ፣ ሰኞና ሰኔ የሚባለውን ነገር ሳይሆን አንድ ሰው ያላደረገውን ነገር የዩኬ መንግስት አድርጎሃል ብሎ የሚፈርጅበትን ምንም አይነት መንገድ የለውም። ኢቭን የዩኬ መንግስት እንኳን ቢያደርገው ሚዲያዎች የማይከለከሉበት ኢንቨስቲጌተሮች አሉ። ለብቻቸው ራሱ ይህንን ነገር ኢንቨስቲጌት የሚያደርጉ ኬዝ ስተዲ የሚያጠኑ የህግ ተማሪዎች አሉ። በጣም አገሪቱ ላይ ያሉን ሚዲያዎችን በሙሉ ፍትህ ሲጓደል ፍትህ ተጓድሏል ብሎ የሚጮሁበትን እንጂ ዝም ብሎ የስም ማጥፋት የሚሰጥበትን ነገር አይደለም። ያለ ማስረጃ ምንም አይደረግም። አደጋ እንኳን ቢደርስ መኪናሽን የሆነ ሰው ገጭቶልሽ ቢሄድ ምንም ኤቪደንስ ከሌለ በጣም ሶሪ ሞክረን ነበር፣ ሲሲቲቪ ለማየት ሞክረን ነበር፣ እንደዚህ ለማድረግ ነበር፣ ዊትነሶችን ጠይቀን ነበር፣ ምንም አይነት ኤቪደንስ ስለሌለ ለጊዜው ኬዙን እንዘጋዋለን ተብሎ ነው የሚነገርሽ እንጂ በዚህ ሰዓት ያለፈውን ይህን ስለሚሆን ተብሎ የሚፈረድ ነገር የለም እዚህ ሀገር ነው። ከፍርድ ቤት ውሳኔ በኋላ እኔ አላደረኩም ወይም እዛ ወንጀል ውስጥ የለሁበትም ብሎ ዲናይ ቢያደርግ የነበረውን የፍርድ ቤት ሂደት የፍርድ ቤቱን ውሳኔ ሊሽረው ይችላል? ቲንክ ሊቀይረው አይችልም። ምክንያቱ ይሄ የተፈጥሯዊ ሰውነት ባህሪያችን ነው ይመስለኛል። አንድ ሰው እኔ ንጹህ ነኝ፣ እኔ እንደዚህ አላደረኩም፣ ሆኖም ግን በህግ በማስረጃ ምስክሮችን ቀርበው ሌሎች ነገሮችን በሙሉ ብይን ከተሰጠው በኋላ ያንን ሰው ነፃ መሆኑን ማረጋገጥ ያለበት ህጉን ተከትሎ ይግባኝን ጠይቆ የሚመለከተውን አካል ጥፋተኛ ነህ ያለውን አካል ተከራክሮ አሸንፎ ነው መሆን ያለበት እንጂ ሰልፍ ዲፌንስ በሚመስል መልኩ እየወጣ በተለያዩ ሚዲያዎችን እኔ ነፃ ነኝ ማለት አንደኛ ያ ጥፋተኝነት ያለህን አካል አለማክበር ይመስለኛል። ሁለተኛ ሚስሊዲንግ ይሰጣል። ለሌሎች ሰዎችን ወደ ወንጀል ማበረታታት ነው የሚሆነው። አንድን ሰው ያን ሁሉ ማስረጃ ቀርበው ቪዲዮዎች ወጥተው ቪዲዮዎች ታይተው ምስክሮችን ቀርበው
የሀገር ሀብትና ንብረትን አስተርጓሚ ተቀርቦለት ጠበቃ ተመድቦለት የሱን ጉዳይ የሚከታተሉ በጣም ዘገባዎች በነበሩበት ሁኔታዎችን በሙሉ ተከትሎ ነፃ መሆኑን ማረጋገጥ ከተፈለገ ህግና ደንቡን ተከትሎ እንጂ በሶሻል ሚዲያ ላይ የሚመጣ ነገር የለም። ኦሬዲ አንድ ሰው ጥፋተኛ ከተባለ በፍርድ ቤት ጥፋተኝነቱን መሻር የሚችለው በፍርድ ቤት መሆን አለበታል። ምናልባት እዚች ጋር ሚስሊዲንግ የምትል ወይም የተዛባ መረጃ መስጠት የምትል ነገር ጠቆም አድርገህ አልፋልና ከዚሁ ጋር ተያይዞ በቅርቡ ሁላችንም የምናውቀው በአየርላንድ ቤልፋስት ትልቅ ህዝባዊ ቀውስ የፈጠረ አንድ ክስተት ተፈጥሯል በዛ ሀገርና ያንን ሁነት በትክክል ከአፕል መውቅረጥ ጋር ተያይዞ ወይም አሳንሶ ማውራት ሌላ ቁጣ ሊቀሰቅስ አይችልም ወይስ ትክክል ነው ወይ የተዛባ መረጃውን ማቅረብ ራሱ? አይ ቲንክ ይሄ የጤንነት ችግር ያለ ይመስለኛል። አንዳንድ ሰው ዶሮ ብታልም ጥሬዋን ይባላል ማለት ይሄ የሚታየውንና ከዓለም እውነታዎች ጋር መጣረስ ሁለቱም የተለያዩ ናቸው። እንግዲህ አንድ ሰው ህግ ያለበት ሀገር ፖሊስ የያዘው ኢንቨስቲጌሽን እየተደረገበት ያለ ኢቭን ውሳኔ የምትሰጠው ይመስለኛል በቅርቡ ያን ሁሉ በተደረገበት የዩኬ ህዝብ ግልብጥ ብሎ ተቃውሞ ባደረገበትና ቁጣ በተቀሰቀሰበት ጉዳይ ላይ አፕል ነው የቆረጠው። ሜቢ አይኑን ሲያጠፋው አፕል መስሎ ከተሰማ አይደል ነው። ግን አይኑን ያጣበትን በሞትና በህይወት መካከል ያለበትን ኮማ ውስጥ የገባበትን ቪዲዮ እየተቀረጸ ተው እየተባለ እየጮኸ ቢላውን ወደ ላይ ያነሳ እየከረከረ የነበረበትን ጉዳይ ከአፕል ጋር ማያያዝ አይ ቲንክ የጤንነት ችግር ካልሆነ በስተቀር አንድ ጤነኛ የሆነ ሰው ይሄን ያደርጋል ብዬ አላስብም። ይሄ የኔ አመለካከት ነው። ያንን ጉዳይ አይ ቲንክ ኬዝ ሪቪው እንሰራበታለን ብዬ አስባለሁ። የቤልፋስትን ጉዳይም እንዴት ነው አይ ቲንክ አንድ ሱዳናዊ ወንድማችን ነው ይሄንን ያደረገው። ያንን ጉዳይ እንዴት መጣ፣ እንዴት ተፈጠረ፣ በአመጣጡስ እንዴት ነበር፣ ሜቢ እንደዚህ አይነት ውስጥ ከትራውማ ጋር ተያይዞ ከስነ አእምሯዊ ቀውስ ጋር ተያይዞ የሚፈጠሩ ነገሮች ይኖራሉ። በተወሰነ መልኩም እኔም ያለፍኩበት ሂደት ስለሆነ በደንብ እረዳዋለሁ። ስለዚህ ያንን ነገሮችን በሙሉ ሕክምና የሚያስፈልጋቸውን ነገሮችን ወደ ሶሻል ሚዲያ እየተወጣ የሚናፈስበት ነገር ትክክል ነው ብዬ አላምንም። ሚስሊድ ማድረጉ ግን አንድን ሰው ወንጀል የሚሰራው ወይም ደግሞ ወደ ወንጀል የሚገባው ጥፋቶችን በማቅለል ነው። ወንጀሎችን እያቀለልሻቸው ከሄድሽ ሐራም የሆኑ ነገሮችን ክልክል የሆኑ ነገሮችን ቀለል እያደረግሻቸው በሄድሽ ቁጥር ወደ ወንጀል እየገባሽ ነው። ያ ማለት አይን ማጥፋት ከአፕል ጋር ካወዳደር ሌላ ነገርን ቀለል እያደረግሻቸው ከሄድሽ እኮ ቀላል ነው፣ ይሄ እኮ ነገር አይደለም፣ ይሄኛው እኮ ቀላል ነው እያልሽ በሄድሽ ቁጥር ወደ ወንጀሎችን እየገባሽ ትሄጃለሽ። በቅርቡ ቤልፋስት ላይ የተደረገው የአንድ ሱዳናዊ ስደተኛ ያቀረበውን ወይም ደግሞ ያደረገውን ድርጊት ተቀባይነት የሌለው ሁላችንም ስደተኞች አዲስም ሆነን የቆየን ከእንደዚህ አይነት ድርጊቶች ልንቆጠብ የሚገባን ነገር እንጂ የቤልፋስቱ ተራ የአፕል መቁረጥ ወይም አይኑን ፈሶ እያለ በህይወትና በሞት መካከል ያለን ሰው ፈሶ ያለ ሰው ወይም ደግሞ አይኑን አጥቷል። ስለዚህ አይኑን ያጣበትን ሂደት ቀለል አድርጎ አፕል ከመቁረጥ ጋር ማወዳደር የጤንነት ጉዳይ አይደለም። ስለዚህ እንደዚህ አይነት ነገሮች አስተያየቶች የሚሰጡ ሰዎች ቆም ብለው ቤተሰብ ካላቸውም የሕክምና ክትትል ማግኘት የሚችሉበትን መንገድ ቢመቻች በጣም አሪፍ ይመስለኛል። በተጨማሪ በቅርቡ አንድ ፕሮግራምም ያ ወንድማችን ሱዳናዊ ወደዚህ ያደረሰው ነገር ምንድነው፣ የፍርድ ሂደቱስ ምን ይመስል ነበር፣ ምን አይነት ማስረጃዎችን ተጠቅመዋል፣ ፍርድ ቤቱ በምን ጉዳይ ወሰነበት የሚለው ነገሮችን በሙሉ በዝርዝር እናስረዳ ይሆናል ብዬ ተስፋ አደርጋለሁ።